እግዚአብሔር ያውቀኛል። በተለይ አንቺ ደግሞ ብዙ ጭንቆችን አልፈሻል፣ ብዙ ሀዘኖችን አልፈሻል። በራስሽም በቅርብሽም በሩቅም ሰው ጀርባ እስኪሰጥሽ ድረስ ብዙ አስቸጋሪ ቀኖችን አልፈሻል። ዓይንሽን የጣልሽባቸው ተስፋ ያደረግሽባቸው መልሰው ጠላት ሆነውብሻል። እግዚአብሔር እንደዚህ ያለ ይህ ሁሉ የኔ የምሪት አቅጣጫ ነው። ቆይ ስሚ፣ ይሄ ሁሉ ይህ የኔ የምሪት አቅጣጫ ምን ማለት ነው? አንድ እግዚአብሔር ሊያሳውቅሽ የሚፈልገው ነገር አለ። ወደ በረከትሽ ከመግባትሽ በፊት ወዳጅ ያልሽው ወዳጅ እንዳልሆነ፣ የቅርብ ያልሽው የቅርብ እንዳልሆነ፣ እግዚአብሔር ብቻ በአንቺ ቤት ላይ ወዳጅ ሆኖ መቀጠል ይፈልጋል። እግዚአብሔር እንደዚህ ያለ ከዛሬ ቀን ጀምሮ ግን አንቺ ቤት ላይ ወዳጅ ሆኜ ይገለጣል፣ ዘመድ ሆኜ ይገለጣል። ሲነገር ከወንድም አምልጦ የሚጠጋጋ ይላል አይደል? ማንን ነው የሚለው? ኢየሱስን እኮ ነው። ከወንድም አምልጦ የሚጠጋጋ ማለት እነሱ ቢቀኑ አሜን ባይሉ ቀራ ይልሽ አሜን ድምጽ እየሰማሁ ብቻዋን እመራታለሁ፣ ብቻዬን እረዳታለሁ፣ ብቻዋን ክንድ ሆናታለሁ፣ ብቻዋን በረከት ሆናታለሁ፣ እያረዳሁ እረዳታለሁ። ከዚህ በኋላ አሁን በሰው ማጣት ነው የምታስብ። አሁን የሚረዳኝ ሰው አታውሩ። እግዚአብሔር ለዚያ እስክትጨናነቂ ድረስ ሰዎች ሁሉ ወደ አንቺ ይመለሳሉ። ታሰበች ብለው ይመጣሉ፣ ተጎበኘች ብለው ይመጣሉ፣ እግዚአብሔር ዘመን አመጣላት ብለው ይመጣሉ፣ ያመሰግኑልሽ ይመጣሉ፣ በኢየሱስም ይመጣሉ። ምርኮ ሆኖ ይመለሳል። ተስማሙና እግዚአብሔር ምርኮሽን መለሰ በሏት። ገሙና በሏት። ገሙና በሏት። ቤት ምርኮ ተመለሰ። ነገርሽ ከዚህ በኋላ እንደ ትላንትና ማንም ስምሽን አያጠፋም። እንደ ትላንትና ታፔላ ከጀርባሽ ሲቀደድ ነው ማለት ኢየሱስ ጌታ ሲቀደድ ነው ማለት። አሁን ታፔላ ማለት ማንነት የሚገልጽ ነው። እኛ አሁን እዛ መንገድ ላይ ለጥፈናል ጽኑ ቃል ኢየሱስ ዓለም አቀፍ ቤተክርስቲያን። ከዛ ይሄ ፎቶ አለ፣ የሳምንቱ ፕሮግራሞች አሉ ማለት የዚህ ቸርች አገልጋይ ደረጃ ነው ማለት ነው በሌላ ማለት እንጂ ሰዎች በሰሩት ፎርጅን ማንነት አወቀሽ። እግዚአብሔር እንደዚህ ያለ እውነተኛ ማንነትሽን መልሳለሁ። ኢየሱስን የሰዎችን ታፔላ ይቀዳለሁ፣ ኢየሱስን ይቀዳለሁ፣ ኢየሱስን ይቀዳለሁ፣ ኢየሱስን ይቀዳለሁ። ተስማሙና የትኛው ፎርጅን በሉት፣ ሰው የሰራልኝ በሉት፣ ማንነት በሉት፣ ተቀደደ በሉት፣ በኢየሱስን ተቀደደ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር አንቺን በሚጠራበት በአዲሱ ስም ትጠሪያለሽ። አዲሱ ስምሽ ደግሞ እንደዚህ ነው፣ የተባረከች እግዚአብሔር የጎበኛት፣ እግዚአብሔር ያሰራት፣ ምንጭ የፈለቀላት አካል ሆይ በኢየሱስን ምንጭሽን አገኘሽ፣ አገኘሽ። መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው ዛሬ ባንቺ ቃል በዚህ ቤት ላይ ይጽና፣ በዚህ ቤት ላይ ይፈጸም። ዛሬ ምስራች ተስማ ከዚህ ስትገባ መልካም ነገር ያገኛል። የጨለማ ምክር ይፍረስ፣ የጨለማ ስብሰባ ይበተን። ስሟን ይዞ የሚረግማት ይቀጣ። ስሟን አስለቅቄአለሁ፣ ስራዋን አስለቅቄአለሁ፣ ቤቷን አስለቅቄአለሁ። በኢየሱስ ደም ነገርሽ ይለቀቅ። ተስማሙና ነገርሽ ተለቀቀ በሏት እባካችሁ። ያንቺ ስም ማነው? እመቤት። እግዚአብሔር ምርኮሽ ነው። አሜን። ምርኮ ተመለሰ። አሜን። ይሄው እጅሽ ከዚህ ቀን ጀምሮ ባዶነት ላይ ያገኘሽ፣ ማጣት ላይ ያገኘሽ። የት ነው ልጅሽ? እሺ ጠየቅኳት። እሺ ያው ትምህርት ቤት ውስጥ የአርት ትማራና ያለች ነው ግን አንቀራረብም አለች። ኦኬ ልጅሽ እዚህ መጥተሽ ጸልዬ ይሻላል። ኦኬ ኢየሱስ ጌታ ስለ ልጅሽ አሁን ያለችው አሁን ክረምት ዝመታ ዝልጅ ያለችው ለምን አላመጣሽ? ግን እሺ አትልም። በቃ ሰንሰለት ይበጠስ ነው። አሜን። ዛን ቀን አሁን እኔ ያላስታወስኩም እሷ እንደምትለው ግን ዳንኤል የሚባል ሰው ከልጅሽ ጋር ነው የተናገረው።
እሷ አላስታወሻት አልቀማሽም። ጠይቂያት እሷን አልኩሽ። ስጠይቂያት እሷ ታውቀዋለች። እስኩል አካባቢ ላይ የምትማርበት እግዚአብሔር አምላክ በዳንኤልም በከበደም በበቀለም የተሰራን ሟርት አፍርሶታል። እስማሙና በኔ ቤት ላይ በለዋ፣ በልጄ ላይ በለዋ፣ በስራዬ ላይ በለዋ፣ አይጸናም በሉት። በኢየሱስም ልጅሽን ፈትቻለሁ፣ አይምሮዋን ፈትቻለሁ፣ ልቧን ፈትቻለሁ፣ መንፈሷን ፈትቻለሁ። የጨለማው ምክር ይፍረስ፣ የመሰፋቅር ኃይል ይመታ፣ በኢየሱስም ይሰበር። እናንተ ቸርች እየሄዳችሁ ልጃችሁን ያሰረ እባብ ይመታ፣ በኢየሱስም ይመታ። ሴት ልጃችሁን ያሰረ ይመታ፣ ወንዶች ልጆቻችሁን ያሰረ ይመታ፣ በኢየሱስም ይመታ፣ በኢየሱስም ይመታ። ልጅሽ ነፃ ወጣ፣ ፈተዋት በኢየሱስ ስም። በእኔ ወጪ አንድ ውሃ የሚሰጠኝ ሰው በእኔ ወጪ ያቆማት ይከፈላል። ልጅሽ እዚህ ማታ ይህን ዋይዘሽ ትሄዳለሽ። አንቺ ከቸኩኬት እንደገዛሽው አድርገሽ ብቻ ተጠጣስ። እግዚአብሔር አምላክ ባይዘዌ በሚበላ በሚጠጣ የገባውን እግዚአብሔር ነቅሎ ያወጣል። እህታችን ሁን በቀደም እዚህ ስንጸልይ በፎኑ ከውስጧ ሲወጣ ነበር። እሷ አታውቀውም። ለዘመናት ወዳጅ መስለው ሲያበሏት ሲያጠጧት የኖረው መርገም ሁሉ ተሰበረ። እኔ እጃችሁን ከፍ አድርጉና አንድ ነገር ልናገር። ወይኔ እኔ እኮ ያላንቺ አይዋጥልኝም ብለው መርዝ ያበሉሽ፣ እኔ እኮ ያላንቺ አይጠጣልኝም ብለው በቡና እርግማን ያጠጡሽ፣ ዛሬ ከአንቺ ሕይወት ላይ የተሰበረ ይሁን በኢየሱስ ስም፣ የተሰበረ ይሁን በኢየሱስ ስም፣ የተሰበረ ይሁን በኢየሱስ ስም ይሰበር። አንድ አባቶች ጸሎት አለ። ጠላቴን እኔ ተለቀቃለሁ፣ ወዳጄን አንተ ጠብቅልኝ ይላሉ አባቶች ሲጸልዩ። በዚህ እውነት ነው። አሁን ሰሞኑን አንድ ሚዲያ ላይ የሆነ ወሬ ሰምታችኋል። የሞዴሏን እህት አብራት የምትኖር ጓደኛዋ አብራት ያደገች አብራት የምትበላ አብራት የምትጠጣ አብራት ምሳሌ ከትንሽ ጊዜ መለያየት በኋላ ትቀናባት ነበርና ደውላ አስጠርታ የሆነ ኮንዶሚኒየም ተከራይቻለሁ ነይ ልጅ ብላ አስገደለች። ወዳጅ አትጠነቀቁትም። ወዳጅ ነው የምትሉትን ሰው በቃ ወዳጅ ነው ብላችሁ ነው የምታስቡት። ምን እንደሚሰራ አታውቁም። ምን እንደሚያስብባችሁ አታውቁም። ሳቁን ነው የምታዩት። እናንተ ጋር መጥቶ የሚያወራውን ነው የምታውቁት። በውስጡ ምን እንደሚቆፍርላችሁ አታውቁም። እጃችሁን ከፍ አድርጉ። የተሰወረ የጨለማ ምክር ይሰበር በኢየሱስ ስም፣ ይሰበር በኢየሱስ ስም፣ ይሰበር በኢየሱስ ስም፣ ይሰበር። የዱሃ ሳፈርክ ያለው ደብጅ ጠርቼበታለሁ፣ ስሙን ጠርቼባታለሁ። በዚህ ብላቴና ላይ የተሰራ እርግማን ይሰበር፣ ከወዳጇ የተሰራ ይረተ፣ ይሰበር ይሰበር። ይህ ውሃ ምልክት ሆኖ ቤቷ ዘመኗ ሁሉ ይነቀል፣ ታሪኳ ሁሉ ይፈታ፣ መከናወን ይሆንላት በኢየሱስ ደም ተፈጸመ። የምከፍተው በር የካሳ በር ነው። የካሳ በር ከፍትልሻለሁ በኢየሱስም። በዚህ በር ውስጥ ጭንገፋ የለም ማለት፣ በዚህ በር ውስጥ ኪሳራ የለም ማለት፣ በዚህ በር ውስጥ ሞት የለም ማለት፣ በዚህ በር ውስጥ ፍርሃት የለም ማለት፣ በዚህ በር ውስጥ ግራ መጋባት የለም ማለት። ጨለማ ከነገሮች ላይ ተመታ 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 ተመታ። ማላ ፓራዲያና ቤዲያ ጮና ተመታ ብሏት በሉ ይኸው ምንጭሽን አስለቀቁ። አዲስ አክሽን ሀበስት ሀበ በኢየሱስ ደም ምርኮ ነው ይሄ፣ ምርኮ ነው ይሄ፣ ምርኮ ነው ይሄ፣ ምርኮ ነው ይሄ፣ ምርኮ ነው ይሄ። መርገም የሚሰብር የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ ምንጭን የሚመልስ እሳት ውስጥ ያለ የትኛውም እርግማን ይሰበር በኢየሱስ ስም። አቅልጬዋለሁ። ራባጋላ በራዲያላ ቬኒያስ እጃችሁን አንሱና ኢየሱስ በሉ እስቲ። ጀዳት ኢየሱስ ድገሙና ኢየሱስ። ይሄ ስም ሲጠራ መንደራችሁ ላይ እባቡ ይገደል፣ ሰፈራችሁ ላይ ጨለማ ይቀጣ፣
ብዙ ምንጭሽ ይለቀቅ፣ በረከትሽ ይለቀቅ፣ ስኬትሽ ይለቀቅ። ከልካይና ገደብ ይነሳ፣ አዘጊ ይቀጣ፣ ነገር ይቾክልልሽ፣ ነገር ይፍጠንልሽ፣ በኢየሱስም ይፍጠን። warrasiyammatu irraatayimmaani warrasirriqatu duwwaa gegeessitu anuun beeka tinanqaanessitu anuun beeka yoo baattu baakiyyaa wanni beekuuni nagammaddi keessi kiyya anatu beeka yoo baattu baakiyyaa wanni beekuuni nagammaddi keessi kiyya sigula deemanii gaddanuu dhimmaani warra si hammatu irraa haxay dhimmaani warra si reegatu duwwaan gegeessitu anuun beeka tinan qaanessitu anuun beeka yoo baattu baakiyyaa wanni beekuuni gammaddi keessi kiyya anatu beeka yoo baattu baakiyyaa wanni beekuuni gammaddi keessi kiyya gammaddiiru achi kuunani haakufumna dhiiga olichaa haakufumna dhiiga olichaa haakufumna dhiiga olichaa mana kerraa haakufu hojii kerraa haakufu ana kerraa haakufu sayida kerraa haakufu abaarsi haa qabu na dhiiga olichaa የሚታገላችሁን በሉ መታ ነው በሏት። በኢየሱስ ስም የተመታ ይሁን። ከቤትሽ ላይ ይመታ፣ ከዘመንሽ ላይ ይመታ፣ ከስኬትሽ ላይ ይመታ፣ ከበረከትሽ ላይ ይመታ። ምን ያለውኝ እጇ ላይ ነገር እንዳይበረክት የሚፈልግ ያስኩ ስትል ከእጇ ላይ ነገሩን እየመታ የሚበትን መንፈስ አለ። እግዚአብሔር እንደዚህ ያለ በታኙን መትቼዋለሁ። አንድ ሰው አሜን ይበልና ድገሙና አሜን በሉና በታኙ ተመታ፣ ነገር የሚበትነው ተመታ፣ በረከት የሚበትን ተመታ፣ ከስኬት የሚያጎል ተመታ፣ መንገድ የሚያስቀይር ተመታ፣ በረከትሽን የሚታገል ተመታ። አዲስ ነገር ሆነ። ወጣ አራት ወርክስ ነገር ይባላል። አሮጀ ቻለታ mana kitaabaa fi hojjechaa jirra. Waaqayyo hojii haaraa siif balbala haaraa siif bana. Ani argee jira wanta haaraa harkatti siif gala. Isaa gaarraa irra turtee miti, isaa gaarraa gatii itti kaffaltee miti, wanta haaraa waaqayyo harkatti siif gala. እግዚአብሔር እንደዚህ ብሎኛል፣ አስተፋልሻለሁ፣ ምርኮሽን እመልሰዋለሁ አለ። ከጠላቶችሽ እጅ እናጠቃለሁ አለ። በብዙ ሙከራ ያልተመለሰውን እኔ አለ ብቻሽን ቆመሽ ምርኮሽ ወደ እጅሽ ይመለሳል። አሜን ብትሉ በብዙ ጀባ አይደለም፣ በብዙ ትግል አይደለም አለ እግዚአብሔር። እኔ ነኝ የምዋጋው አለ። ያንቺ እጅ የለበትም አለ። የባልሽ እጅ የለበትም አለ። የዘመዶችሽ እጅ የለበትም አለ። ብቻዬን ባንቺ ቤት ክብርን ወስዳለሁ አለ። አሜን ብትሉ የት አካባቢ ነው የምትኖረው? አመዴ ሃኒ ጋር ከሩቅ ነው የመጣችሁት? ኦቤ ነው የምትሰሩት? እንኳን ደህና መጣችሁ። ዛሬ ያንቺ ቀን ነው። እግዚአብሔር ብዙ ምርኮ መልሳለሁ። እግዚአብሔር አምላክ ሳታውቂው የኔ በምትይው ሰው ነገር ተወስዶ የተሰራብሽን መርገም ሰብሬ አለ። የ7 ዓመት ምርኮ መልስላታለሁ። ለአንድ ሰው አሜን ይልና የ7 ዓመት ምርኮ ይመለሳል። የ7 ዓመት የተነጠቅሽውን እመልሳለሁ አለ። የተወሰደውን እመልሳለሁ አለ። የምታስታውሺው ነገር አለ? 2011 ላይ ምንድን ነው የጸለይክ ወደ መንፈስ የመጣው እሱ ስለሆነ ዶክመንታችሁ 11 ላይ ነው የተመረጠው እሱ ዶክመንት እና የጸለይክ ቃል ወድቋል።
አሁን አነሳው አይደገ ምን አለ አንድ ሰው አሜን ቢባካት በኢየሱስም የወደቀ ነገራችሁን ጌታ ያነሳዋል። በኢየሱስም ያነሳዋል። እግዚአብሔር አምላክ ተዋጋልሽ። አይገርምሽም? ከማይመጥን ስፍራ ወደሚመጥን ስፍራ፣ ከማይሆን ሁኔታ ወደሚሆን ሁኔታ እግዚአብሔር ነገርሽን ለክብር አደረኩት። ጠላት ይህንን ሲሰራ ለክፉ ብሎ ነው፣ ለክፉ አስቦ ነው። እግዚአብሔር ግን ማሾሎኪያ መንገዶችን እየፈለገ ብዙ ውጣ ውረዶችን አሾልኮሻል። ይህን 7 ዓመቶችን መስሎክ በሚመስሉ መንገዶች ነው ያለፍሽው። እግዚአብሔር አሁን ግን በአደባባይ ነገሯን ይሰራዋል። ከፍ አድርጌ አወጣታለሁ አለ። ጠላቷን እቀጣለሁ አለ። ይረግማትን እቀጣለሁ አለ። ይረግሟትን እቀጣለሁ አለ። እርግማን ወደ ራሳቸው መለሱ አለ። እርሯን እከፍታለሁ አለ። በረከቷን መልሳለሁ አለ። ኢየሱስ ጌታ። ማክሰኞ እየተናገርኩኝ ስለዛች ሴት ተናግሬያለሁ። የ7 ዓመት ታሪክ እግዚአብሔር ለ7 ዓመት ራብ ጠርቷልና ምድር ላይ ሂጂ አላት። ወደምታውቂበት ምድር ሂጂ አላት ነቢዩ ኤልሳ። 7 ዓመት ሄዳ ስትመለስ 7 ዓመት መሬቷ ተወርሷል፣ ቤቷ ተወርሷል። ስትመጣ ግን ከአንደኛው ዓመት ጀምሮ ያለው ተቆርጥሮ ይመለስላት። አንድ ሰው አሜን ይበል። እግዚአብሔር አምላክ ሲገባሽ ያስቀረብሽን ስሙኝ፣ ሲገባሽ ያንቺ መሆን ሲገባው በእነዚህ 7 ዓመታት ውስጥ ጠላት አቅጣጫ ያስቀየረውን በረከት በዚህ ዓመት ካሳ አድርጌ መልስልሻለሁ። በዚህ ዓመት ምርኮ አድርጌ መልስልሻለሁ። ሌላ እግዚአብሔር ምንጩን አደርቀዋለሁ። አንድ ሰው አሜን ይበልስ። ምንጩ ሌላ ነው። ድንገት ሊቀስምሽ የወጣውን እግዚአብሔር ቀደመው። ወይስ ድንገት ሊያጠፋሽ የወጣውን እግዚአብሔር ቀደመው። ከደምሽ ላይ ቀደመው። ከደምሽ ላይ ቀደመው። ከደምሽ ላይ ቀደመው። ከስጋሽ ላይ ቀደመው። ከአጥንትሽ ላይ ቀደመው። ከደም ስርሽ ላይ ቀደመው። በኢየሱስም ተቀደመ። ሱካር ይነሳ፣ ደም ግፊት ይነሳ፣ የትኛውም ደም ላይ አጥንት ላይ የተሰራጨ ህመም ይነሳ። አሁን አይኗ ላይ ተጽዕኖ ያደረገ የበሽታ ኃይል ይመታ። በኢየሱስም ቅርፊት ይውደቅ። ፈጥርቶ ማየት ይሆንላት። በኢየሱስ ደም ይሆንላት። በትንሣኤ ጉልበት ይሆንላት። የእርግማን ኃይል ይሰበር። የጨለማ ምክር ይፍረስ። እጅ በኃይል ይገለጥላት። ክንድ በኃይል ይገለጥላት። በኢየሱስ ደም አዳነች። እግዚአብሔር አምላክ የታገለሽ ጣልቁታል። በጣም የሚታገልሽ መንፈስ አለ። አንቺ ደግሞ በቁጣ ጠላት ላይ በበቀል መትጸልይ ሴት ነሽ። ከዚህ የተነሳ እሱም ሊበቀልሽ ነው የሚፈልገው። እግዚአብሔር እንደዚያ ነው። የበቀሉ ክንድ ተመቷል በናታ። የበቀሉ እጅ ተመቷል በናታ። ሊበቀልሽ የወጣ ተቀጥቷል በናታ። ነገርሽን ያዘገየ ተመቷል። በርሽ ላይ የቆመ ተመቷል። ከስኬትሽ ፊት የቆመ ተመቷል። አዲስ ነገር ይሆናል። አዲስ ነገር ይሆናል። አዲስ ነገር ይሆናል። አዲስ ነገር ይሆናል። ረበቃላ ባራዲያና ሜሪያ የስ ተፈጸመ በኢየሱስ። በቅርብ ቀን ምስጋና ሆነ እዚህ ቤት። በቅርብ ቀን በር ተከፈተ እዚህ ቤት። በቅርብ ቀን ተአምራት ሆነ እዚህ ቤት። እግዚአብሔር ተዋጋልሽ። አዳነች። ለምስጋና ተዘጋጅ። እግዚአብሔር ድል እሰጥሻለሁ አለ። አከናውንሻለሁ አለ። ከፊትሽ እቀድማለሁ አለ። ጠላትሽን እቀጣለሁ አለ። በኢየሱስ ደም ተፈጸመ። እጃችሁን ከፍ አድርጉና የኔ አምላክ በሉ እስቲ። ይችላል በሉ እስቲ። በብዙም በሉ፣ በጥቂትም በሉ፣ ማዳን በሉ። ይችላል በሉ እስቲ። በኢየሱስም የታገላችሁ ይውደቅ። ያስቆዘማችሁ ይቀጣ። በፊታችሁ የቆመ ይውደቅ። በኢየሱስም ይውደቅ። በኢየሱስም ይውደቅ። ሐዘን የጣለባችሁ ይመታ። ኢየሱስ ጌታ። እሑድ ዕለት እሑድ ከፊታችን ያለው እሑድ ከፊታችን ያለው እሑድ አንድ ጸሎት እጸልያለሁ። እግዚአብሔር አምላክ በዚህ ብሎኛል። ስሙኝ። እንደማየው ተቀጣጥሎ ከአንቺና ከዘርሽ ጋር የመጣ እርግማን ዛሬም አንቺን ዋጋ የሚያስከፍል ዋጋ ባዶ የሚያደርግ ጨለማ የሚያደርግ ነገርሽን ተስፋ የሚያስቆርጥ የሆነ የዘር መርገም ዛሬ ተቆረጠ አለ። አንድ ሰው ተስማማና ተቆረጠ ይበለኝ። ድገሙና ተቆረጠ በሏት። ድገሙና ተቆረጠ በሏት። በኢየሱስ ደም ይሰበር፣ 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 ይሰበር።
ይሰበር፣ ይሰበር፣ ይሰበር። አዲስ ምዕራፍ ይሁን፣ አዲስ ምዕራፍ ይሁን፣ አዲስ ምዕራፍ ይሁን። እርግማን ይመታ፣ ይመታ በኢየሱስ ስም፣ ይመታ በኢየሱስ ስም። ረበቃላ ባራዲያና በያስ የታገለ ሲቀጣ ያስፈራራ ሲቀጣ አለው ይዛት አለው የሚል ይመታ፣ ደርሼባት አለው የሚል ይመታ፣ አታምልጥም የሚል ይመታ። ነገርሽ ይለቀቅ፣ በርሽ ይከፈት። ወንታ አራት ሲባሴ ኤባ አራት ሲባሴ ኢሰቀሎተ ራስ እንዲደርበ ጉቴራ ሰንሰለትቻ ጭቴራ ጭቴር ጭቴር ጭቴራ በከካሲ ከከጀ አኒካራ አራት ገመ ማቲኮ ጀ ማቲኮ ኤባ ኮጀ ኤባ ኮ ተራ አራት ጀ ተራ ኮቲን ጀ ቀበዋ ከየለ ኮቲን ጀ ቀበ ሃሌሉያ ወላችሁ ምን ማለት መሰላችሁ? የተሰመረላት መስመር አለ፣ ዘሮቿ የሄዱበት መንገድ አለ፣ ልካቸው አለ። ይሄ ነው እሷን ከዚህ አታልፍም ነው የሚለው ጠላት። እግዚአብሔር እንደዚህ አለ፣ የዘሯንም የእሷንም ታሪክ በእሷ በኩል ይጀምረዋል፣ በሌላ መንገድ ይጀምረዋል። ሌላ መታወቂያ ሰጣታለሁ፣ ሌላ መታወቂያ ሰጣታለሁ። መንገዷ ሌላ ይሆናል፣ በረከቷ ሌላ ይሆናል። በዘሯ የሌለ ነገር በእሷ ይጀምራል አለ። አንድ ሰው አሜን ይበል። ማያውቀውን በሉ፣ በረከት በሉ፣ እግዚአብሔር በሉ፣ እኔን ያስጀምረኛል በሉ፣ ከኔ ቀጥሎ ያለው ትውልድ በሉ፣ የሚታወቀው በሉ፣ እኔ በረከት ይሆናል። ወከስና ጀቻለ ባህራ ሲጀልቀብስ ተራራቲ ሲጀልስ አቲ ነመቀበሙ ሚት አቲ ነመደንዳሙ ሚት ኤብቴ ነራሲ ሙታይራ ኦሊ ሲፍታና አንጀራ ኤበነ መራቀብ Silala